ቻለችው ለልጅሽ አስቢ። አንቺ እንደወለደ እናት ሁኚ፣ የምር እንደ እናት ሁኚ። በቃ እንደ እናት አስቢ። ከዚህ እዩ ተረጋጊ። አሁን እሷንም ሌላ ነገር ውስጥ አትተቻለሽ። ለመጨረሻ ጊዜ ነው የምነግርሽ። ለራስሽም ለልጅሽ የምታስቢ ከሆነ ከኛ ህይወት ውጪ የምናደርገውን ነገር እናድርግና በሰላም እንገላገል። አይ የምትይ ከሆነ ደግሞ ስርዓትሽን አስይዝሻለሁ። የፈራሁሽ እንዳይመስልሽ እሺ። አሁን ሄድ ትችያለሽ ወይ በህጋዊ መንገድ እንሄዳለን። አይ የምትይ ከሆነ ደግሞ ከዚህ በኋላ ራስሽን ለምነሽ መተሽ ዲኤንኤ እናድርግና የልጁ አባት አንተ ነው ተረጋግተው የሚጠበቅብህን ነገር አድርግ። ዲኤንኤ ማድረግ ፍላጎት እንኳን ካሌለሽ መሄድ ትችያለሽ። አታርጊ ከፈለግሽ ልጁም አይታመም ምንም አታመጭም። ከዚህ በላይ አታግዝ። ከዚህ በኋላ አሳይሻለሁ። እንዳትጣይ አንቺ በቃ ምን ልትሆኚ ነው? በቃኝ ቆይ አረና ምን ልትሆኚ ነው? አንቺ ምንድነው? ወይኔ ሰምኛልሽ እና አንቺ አልጨረስም። አትናገሪያት እንጂ በቃ ረሽ እኔ ለወራሽ አልፈልግም። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ሀይሚ ልክልኳን ነግራታለች ማለት ነው። እኔ ትላንትና በህግ እንሄድ ስትሉ ያው አይሆንም ብዬ ለልጁም ለሷም አስቤ የተናገርኳት ነገር ላይ እሷ ግን እንደፈራው አድርጋ ቆጥረኛለች። በውስጥ የማይሆን ነገር እየተናገረች ነው ብላ እንግዲህ ሀይሚም የተሰማትን ተናግራለች ማለት ነው። በእርግጥ በዚህ ሀይሚ ልክ ናት። በትላንትና ቪዲዮም እንዳያችሁት በቢኒ ቤት ነበር የተጫነውና በዛ ቪዲዮም የተናገረችው የሆነ ሰው እንደሚያስብ ነው። እንግዲህ ሰው ማሰብ እንዳለበት የሆነ ነገር ለማድረግ ለመስራት ማሰብ እንዳለበት ማሰላሰል እንዳለበት ነው ሀይሚ የተናገረችውና በዚህኛው መንገድ ብንሄድ እኛን ይጎዳናል ወይ እሷንም ይጎዳታል ህፃኗንም ይጎዳታል በምለው አንግል በብዙ አስበ እንግዲህ ተናግራ ነበረ። ግን ያው የልጅቷ ምላሽ ይሄ አልሆነም ማለት ነው። የእዩ ምላሽ ይሄ አይደለም። ለምን እዩ የምትፈልገው ሁለታቸውንም ማለያያት ነው። ገባቸው አይደለ? ሁለታቸውም እንዲለያይ ነው የምትፈልገው እንጂ ሁለታቸውም አንድ ላይ እንዲሆኑ አትፈልግም። ከድርጊቷ የሚያሳየው ነገር ደግሞ ይሄ ነው። ገባቸው አይደለ? አንዴ ልጄን መታ አላየህም፣ አንዴ ደግሞ አሁን ዛሬ መታ ልጅ ዲኤንኤ እናድርግ ማለት ምን ማለት ነው? እንግዲህ ልጄ ነው ብሎ ያላመና ሰው ልጁን መጥተው ቢያይና ባላይ ምንድን ነው ትርጉም ያለ? እውነትም እሷ እውነት ካላት እንኳን በዚህ ሰዓት አይደለም ያኔው ነው በወለደችው ጊዜ ነበረ እውነቱን ለማውጣት የልጁን አባት ትክክለኛውን አባት ለማውጣት የምትሄደው። በእርግጥ ያው ትክክለኛው አባት ማን እንደሆነ ታውቃለች ማለት ነው። ስለዚህ ስለምታውቅ ነው። ግን ዝም ብላ ያው የእነሱን ህይወት ቢበጠብጥ በእንደዚህ አይነት መንገድ በእንደዚህ በኩል ቢመጣ ብላ አስባ ነው እንጂ የሆነ እውነት ኖሯት አይደለም። ከመጀመሪያው ግን እኛ የሆነ እውነት አለ ብለን እያሰበን ነበረ። ግን አሁን ምንም እውነት እንደሌላት ዲኤንኤ ለማድረግ እንደፈረች በጣም ነው የሚያሳየው ማለት ነው። እና የምታደርጋቸው ድርጊቶች እያንዳንዱ ይህንን ነው የሚመለከተው። ስለዚህ አንድ ሰው እውነት ካለ እውነቱን ለማውጣት ከፈለገ በጣም የፈለገውን እርምጃ ነው ማሄድ የሚፈልገው። እንኳን እነሱ እንደዚህ ብሎ መጥቶ አይደለም እንደዚህ ሳይሉ ራሱ ለልጅቷ ራሱ ስታስብ እውነተኛው አባትሽ ይሄ ነው ብለው እንኳን ለማሳያት ማድረግ ነበረባት። መጀመሪያውን ቃርታቸው እንደው ብታደርጋቸው በመጀመሪያ ዙር ራሱ ብታስመረምራቸውና እውነቱን ሁሉም ሰው አውቆ እሷም ሌላም ሰው አውቆ ቢሆን ኑሮ መልካም ነበረ። ግን እሷ ያው ውሸት መሆኑ የሚያስታውቀው ወይንም እውነት አለኝ ይሄ እውነት ነው ይሄ እንደዚህ ነው ብላ የምታወራ እውነት እንደሌላት የሚያሳውቀው ደግሞ እና ትክክለኛ እውነት እንደሌላት ያሳያል ማለት ነው። ሰላም ውድ ተመልካቾች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? እኔ ያለው እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አሳውቁኝ እላችኋለሁ። እንግዲህ ዛሬም በሀይሚ ቤት ያው በአዲስ ነገር መጥቷል ማለት ነው። ያው ሀይሚዬም ደግሞ ስሜታዊ ባትሆን ደስ ይላል። የእሷ ፍላጎቷን ካወቀች ፍላጎቷ ምን እንደሆነ ካወቀች ያው ትቶ መሄድ ነው። በቃ እንደዚህ አይነት ሰው እኮ ጥሎ መሄድ ነው። በራሷ ጊዜ እውነት ካላት ፈልገ ትምጣ ታድርግ። ገባችሁ አይደለም? ፈልገ ትምጣ ታድርግ። እንደዚህ አይነት ነገሮችን ታድርግ ብሎ እኮ ጥለው ትቶ መሄድ ይሻላል ብዬ ነው እኔ እንደራሴ የሚያስበው። ለምን እሷ መበጥበጥ ነው የምትፈልገው፣ ነገር ማንሳት፣ ሁከታ ማንሳት ነው የምትፈልገው። እነሱን ደግሞ ይሄንን አልፈለጉም። እንግዲህ ሀይሚ በእንደዚህ አይነት መንገድ ስትሄድ ደግሞ ነገሮቹን እያረዘመች ትሄዳለች ማለት ነው ከሀይሚ ጋር
በክርክር በጸብ እንትን እያለች ስለዚህ ነገሩን እያረዘመች ነው የምትሄደው። ስለዚህ ተረጋግተው ነገሮቹን መፍታት፣ ያ ካልሆነም ደግሞ እነሱ ትላንትና እንዳሉትም በህግ መሄድ። ገባችሁ አይደለም? በህግ መሄድ ይሄ ብሩኬንም የሚያስጠይቅ ነገር አይደለም፣ እሷንም በሌላ ነገር ውስጥ የሚያስገባ አይደለም። ብሩኬ ከከሰሳት እኔ ህፃኗን የኔ መሆኗንና ያለ መሆኗን ለማወቅ ስለምፈልግ ነው ተብሎ ምላሽ ይሰጣል። ይሄ ሌላ በህግ በኩልም የሆነ የሚያመጣ ጫና አለ ብዬ አላስበውም። የእነሱን ነገርም የእነሱን ህይወትንም ይረብሻል ብዬ አላስበውም። እንዲሁም በህግ ስትሄዱ በሰላማዊ መንገድ ነው፣ ምንም ሳትጨቃጨቁ ሳትሰዳደቡ ምናምን ራሳችሁ ዝቅ ሳታደርጉ ምናምን ተከብራችሁ ትጨርሳላችሁ ብዬ ነው የሚያስበው። ሀይሚ ለምን እንደዛ እንዳለች አልገባኝም፣ ለእኔ ማለት ነው። ከብሩኬ ጎን ሁኜ ለማድረግ እየሞከርኩ ነበረ። ከዚህ በኋላ ግን የመጨረሻ ንግግሬ ነው። ዛሬ ለአንዴና ለመጨረሻ ጊዜ አወራታለሁኝ፣ እድል እሰጣታለሁ። አይ የምትል ከሆነ ለምናን ነው ከዚህ በኋላ የምትመጣው። ለምናትም ለምና ትመጣለች። ይሄ መጨረሻ ውሳኔ ነው። ለዛ ነው ብሩኬን ሳልነግረውም እኔ ለብቻዬ ላወራት የፈለግኩት የነበረው። ግን ደግሞ ብቻዬ ማግኘት ስለሌለብኝ ነው እናንተንም ይዣችሁ የመጣሁት እና በጣምም ነገሮች ስለበዙ ነው እውነት በተለይ በትናንት ነው በጣም እንደፈራዋት ነው እየተሰማት ያለችው ልጅቷ ማለት ነው። እና ልብን የተሰማት ማንም ከማንም ጋር ተመሳጥሮ የፈለገውን ነገር ያድርግ፣ እኔ ግድ አይሰጠኝም። እኔና ብሩኬ ግን ከኛ የሚጠበቀውን ነገር አድርገናል። ከዚህ በኋላ ወደ መጣንበት እንመለሳለን። አንድ እድል ሰጣታለሁ። አይ የምትል ከሆነ እንግዲህ ደግሞ ወደ ህይወታችን ከመጣች በህግ ነው የምንሄደው። ከዛ በዚህ ነገር አልስማማ የሚል ከሆነ ብሩኬ ደግሞ ስሜን አጽድቼ ነው የምንሄደው ካለ ደግሞ እንግዲህ በህግ ነው መሄድ ያለብን። ከዚህ በኋላ በቃ ሌላ አማራጭ የለንም እና እዩ እስክትመጣ እንጠብቃትና ከዛ በኋላ የመጨረሻ ንግግሬ እነግራታለሁ። እንግዲህ ይሄ በጣም ትክክለኛ ውሳኔ ነው። ብሩኬም ቢሆን በህግ ቢሄድም ስሙን አጽድተው ምን ብለው መሄድ ይችላል። ከዛም በተጨማሪ ደግሞ በቃ እሷ እምቢ ካለች ለቀቅ አድርገው ደግሞ ወደ ነበሩበት ከተመለሱ ከዛ በኋላ የምትለምነው የምትፈልገውም እሷ ናት እንጂ እነሱ አይደሉም። ለምን የራሷ ጥፋት ነው። መታው ሰው እናድርግ እውነታዊ ይውጣ እስካላ ድረስ አይሆንም ያለችው እሷ እስከሆነች ድረስ ለዚህ ደግሞ ከዛ በኋላ ደግሞ ዋጋ የምትከፍለው ራሷ ትሆናለች ማለት ነው። ስለዚህ አሁን ሀይሚ ይዛ የመጣችው ነገር በጣም አሪፍ ነገር ነው። እንግዲህ ብሩኬም አይኖ እኔ በቃ አንዴውኑ ልጨርስ ካለም በህግ ሄዶ ከሷት ዲኤንኤ ማድረግ ይችላል ማለት ነው። በዛ ሰዓት ደግሞ እውነቱ ይወጣል ማለት ነው። እና ለዛ ነው ይሄን ይመስላል ማለት እንግዲህ እዩ ስትመጣ ምን ይፈጠራል፣ ምንድነው የሚሆነው የሚለውን ነገር አብረን የምናይ ይሆናል ማለት ነው። ብቻው ብታገኙ ምን ልታደርጊ ነው? ድጋሚ ለማርገዝ ነው ብቻው ማግኘት ተፈለግሽ? በጣም ነው የገባሽው እንዴ? ምን ሆነሽ ነው? እኔ እኮ አይደለሁም እኮ የሰው ፍቅረኛ ውስጥ የሰው ጓደኛ ውስጥ ያላለቀ ህይወት ነው ዘውለሽ የገባሽው እንጂ ነው አይደለም ህይወት ውስጥ ገባሁት። የትኛውን ያላለቀ ህይወት ተገባችሁ? ሰሪ የምርሽ ነው ታውቀው ነገር ስንላቸው አረስ ለምታውቀው ጉዳይ እንደዚህ አታናግሪ። ምንም ስላንቺ አይደለም እሱ ሌሎች እንኳን ያውቃሉ፣ የሩቅ ሰዎች እንኳን ያውቃሉ። አይደለም እዚህ ጋር አብረውኝ የቆሙት ይቅሩና ማለት ነው። ምን አደባባይ ላይ ወጥተሽ የልቤ ልብ ይተሰም ማንም ምንም ቢል ደግሞ ጉዳይ አይደለም። ያላለቀ ህይወት ውስጥ ምንድነው ያልጨረሽው የነበረው? አንድ ሰው እንትን ሊል የሚችለው ሰው ያነሳበት አይደለም ብለሽ ነው? እንደዛ ልክ እንዳንቺ ማለት ነው እኮ በቃ ይበቃሻል። ውጭ ከህይወታችን እኮ እሺ ዲኤንኤውን እናድርግ ገና እኔ ማለት ሌላ ምን ቀረሽ? ሌላ ምን አላማሽ አልገባኝም። ያምሻል አይምሮሽ ልክ አይደለም። ለባንጋባ እኮ ረፊ በቃ ይበቃሻል። እንዴ ምን ሆነሽ ነው? ምን አረኩ? ምንም ከርቱስ ነገር የለም። ገና ምንም ሳይጀመር ምንድነው እንደዚህ የሚያደርጋችሁ? በሉ እንዴ እኔ ይደረግ በቃ እኛንም አሳርፉ። ምንድነው የምታስጨንቁ? እኔ አይደረግም እኮ ካልሆነ ታዲያ ፍላጎትሽ ምንድነው? ግልጽ አድርገው ፍላጎትሽ ብታገኙ ምን ልታደርጊ ነው? ምንም የማደርገው ነገር የለም። ማውራት ስለምንድን ነው? ለመጨረሻ ጊዜ ነው የምነግርሽ። ለራስ ናም እንግዲህ እዩ መታለች። አሁንም ዛሬም እንግዲህ በድጋሚ ብቻውን ነው ማግኘት የሚፈልገው ያልጨረስኩት ነገር አለ እያለች ነው። በጣም ነው የሚያሳዝነው። የምሬን ነው የምላችሁ። በጣም የሚገርምና የሚያሳዝን ነገር ነው። እሷ እንግዲህ ነገር እንጂ የምትፈልገው እውነታ ኖሯት አይደለም ማለት ነው። ነገር ነው የምትፈልገው፣ እነሱን መበደል ማነካካት ነው የምትፈልገው። ገባችሁ አይደለ? የሆነ ሰላማዊ ሆኖ እንዲቀጥሉ አትፈልግም። እና በዛ ነው እላችኋለሁ። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረ
ያደረኩት ቪዲዮ ይህንን የመሰል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እንግዲህ ብሩኬ መጥቷል። ያው ሀይሚም ስሜታዊ እንድትሆን እያደረገች ነው፣ በንግግር ማለት ነው። በጣም ሀይሚም ስሜታዊ እንድትሆንና ስሜታዊ የሆነ ነገሮቹ እንትን እንድል የፈለገችው ማለት ነው። ስለዚህ እንግዲህ ብሩኬ ራሱ ነይ ብሏት ጎትቷት ሂጂ በቃ አልፈልግም ብሏት እንግዲህ ገፍቷታል ማለት። ስለዚህ ከአንቺ ጋር ያልጨረስኩት ነገር የለም እያለች ታስፈራራታለች። በጣም ያሳዝናል። አንተ የምትሆነውን ስላላየህ ነው እኮ በጣም እንትን ትላለች አውቃለሁ። በጣም አፈላች። እውነት በተለይ በትናንት ነው በጣም የፈራኋት አድርጋ ነው እያሰበች ያለችው። እንዴ አሳያለሁ ስልኬ ምን እንደምትለኝ ማለት ነው። ጭራሽ ግን እኔ ያሬሎበት ጭራሽ የፈራራት ነው እየመሰላት ያለው እኮ። ተያት እሷን እኛ ምን አንተ ነው ማየት የፈለገችው እኮ። ለምን ጣጣ ውስጥ እንገባለን? አንተን ማየት እየፈለገች አንተ ማየት እንዲናፍቃት ላደርጋት ስለፈለኩ ነው ዛሬ ያላንተ ላገኛት የነበረው። እኔ አንተ እንድትመጣም አልፈለኩኝም ነበር እኮ። እኔ ሳላቅ ምንም አይነት ነገር እንዳታደርጊሽ። በጣም አበዛችሁ እኮ። ስሚኛ ችግር ውስጥ እንዳትገቢ እንዲህ ነበር ያወራ ነው። እንዲህ ነው የተባባል ነው። ይኸውላችሁ እናንተም ቢሆን ስነ ስርዓታችሁን ያዙ። ገብቷችኋል? ልጅቷን